ምቀኝነት ቀይ መስመር ያስረግጣል የፈንጅ ቀጠና ነው ሐሲድ እንቅልፍ የለው ሌላው ለበላው እሱ ይራባል ሌላው ለነዳው ሲቆጫል ሁሌም አላህ ጋር ፍልሚያን ህይወትህንም ሊያስከፍል ይችላል በአባስያዎች ስሮ መንግስት ውስጥ በእስልምና ታሪክ ኡመውያ በኋላ አባስያ ምንላቸው መጣዋል አንድ ታዋቂ መሪ ነበር ሙዕተሲም ይባላል አሞሪያ የምትባለውን ከተማ ጦር አዘምቱ የከፈተ ትልቅ ንጉስ ነው ታዲያ እሱ ዘንድ አንድ ገጠሬ ተወዳጅ ሆነ ይቀርባል ያጫውተዋል ንጉሱ ወደደ ያቀርበዋል እሱን በጣም ሲያቀርበው የተመለከተ አንድ ሚኒስትር ይሄን ሰው እንዴት ነው ከዚህ ማርቀው ብሎ ወሰነ ከዛም ቤቱ ጋበዘው ነጭ ሽንኩርት የበዛበት ምግብ አዘጋጀለት እንዲሸታፉ ማለት ነው በጣም አበላው ከዛም ምን አለው ማታ ወደ ንጉሱ ስተድ የነጭ ሽንኩርቱ ሽታ ንጉሱን እንዳያውከው አፍህን ባክህ ዘጋርጋ አውራው አለው ተስማማ ታዲያ ሚኒስትሩ ቀድሞ ወደ ንጉሱ ገብቶ ነበርና ንጉስ ሆይ ታሪኮን እየሰሙ ነው አላቸው ምን ተፈጠረ ያኮ ብታመጣው ያን እንግዳ ሳያስፈቅድ የሚገባው የቅርብ ወዳጅ ንጉሱ አፉ ይሸታል እያለ ያወራ ነው አለው ተበሳጨ ሙዕተሲም እኔ ባከበርኩ ባቀረብኩት እኔን ከባድ ነው ለነገስታት የመባል ያ ምስኪን ገጠሬ ቤት ገባ ንጉሱ ጋር እንደገባም ነጭ ሽንኩርቱ እንደሸተው ምሳሌ የበላው አፉን ይዞ ማናገር ጀመረ ሲያናገር ንጉሱ ገባው አሃ እኔን ይሸተኛል ብሎ እሱ እንደሸተው ብሎ የኔ አፍ ይሸተዋል ብሎ ነው ይዘጋላው ደብዳቤ ጻፈና ሊያስገድለው ሄደህ ደብዳቤ አድርስና መልእክት ይዘህልኝ አለው የጻፈው ወደሱ ኮማንደሮች ነበር ሲደርስ ይሄን ሰው ግደሉት የሚል ደብዳቤውን ይዞ ይሄ ገጠር ይወጣ ሲወጣ ሚኒስትሩ አገኘ የት ይሄድክና ይሄን ወረቀት አሽጎ ሰጥቶኛል ላደርስ ነው አለው ከዛም ወደ ቤት ነው የምትሄደው ወደዚህ ቦታ አይ መንገዱ ከሚደክምህ እኔ ላደርስልሃል ገላገልከኛ ደብዳቤውን ተቀበለ የት ይዞት ሄደ ወደ ኮማንደሮቹ ሲደርስ የንጉስ ትእዛዝ ነው ለምን እንዴት የለም እንደመጣ ተቀበሉና ቀሉት ያንን ሚኒስትር ከዛ ሚኒስትሩ ሲጠብቅ የለም ንጉሱ 2 ቀን 3 ቀን አላገኘው የተደሲል አይሱኮ ተገሏል አለ ማን ገደለው የሆነ ደብዳቤ ይዞዱ ደብዳቤውን ለሌላ እኮ ነው የሰጠው አስጠራ ያን ገጠሬ ደብዳቤው ስላድርስልሃል የሰጠውት ከዛ ንጉሱ ጠረጠረ የሆነ ነገር አለ አንተ ለምን ነው ከተማ ላይ ስሜን ያጠፋለው ምን ቢለ አፉ ይሸታል ብለ ንጉሱ ይርሶ ነው እኔ እኮ አፌን የዘጋሁት ለርሶ እሱ ያበላኝ ነጭ ሽንኩርት እንደሸተው ከዛም አንድ ቃል አለ ሊላሂ ደሩል ሐሰድ ማዕደለ በደአ بصاحبه فقتለ እንደ ሕስድ ፍትሃዊ ዳኛ የለም በባለቤቱ ነው የሚጀምረው ፍርድ በደአ بصاحبه فقتለ ሕስድ ህይወትህን ያጠፋዋል ህይወትህን ያበላሸዋል